በፊት ግን እኔ ወደማልመለስበት ቦታ ሄጃለሁ። አንድ ነገር ብቻ ወደ ቤት ይመልሰኛል። እሱም ይቅርታሽ ብቻ። ይቅርታዬን ስትቀበይኝ ብቻ ዳግም እንተያያለን። ከዚያ ውጭ አሜሪካ የምትሄጂ ከሆነ ልጆችሽን ይዘሽ እንድትሄጂ እመክርሻለሁ። ይቅርታ። ቢዝነስ ቆይ እኔ ስፔክት አደረግሽ? ተናገሪ እንጂ። እራት እዚህ ላምጣልሽ እኮ ነው ያልኩሽ። ሌላ ምን አልኩኝ? ሰሚኛለሽ? ምን ሰራተኛ ስለሆነች አንቺም እሷም እኩል ናችሁ። እሺ ኖርነት ከወደድኩ ወደድኩ ነው በቃ። ምንድነው ንግግርሽ? ሚስት ይኑረኝ አይኑረኝ ሳታውቂ ዘለሽ ጥንቁቅት ያለሽ እንጂ ይኑርሃ። እኔ አሜሪካ ወስደሃለሁ እኮ። አልፈልግም። የኔ ያለ እኔ ኑሮዬን በማገኘው ደስታ እንጂ በምበላውና በምጠጣው በሆድ ያለከ ችግር የለውም። ቃዲስ ኤቢዬ አርጁን እኮ ለበረከት እንትና ምትልኝ ጥሩ ነዋ። በጣም ጥሩ። በጣም ይቅርታ። እሺ ቃዲስ ይቅርታ። ችግር የለውም ኤቢዬ፣ ምንም ችግር የለውም። መድኃኒት ድጋሚ ቤተሰቡን ለመበጥበጥ እንግዲህ ይህንን ቤት አሁንም መታበታል ማለት ነው። ቤተሰቦቻችን በእሱ አማካኝነት ነው እንግዲህ የሁሉ ነገር ትርምስምሱ የወጣው። መድኃኒት እዚህ ቤት ከመጣ ጀምሮ እንግዲህ ሌት ከቀን ወጣች ወረደች። ሁሉንም ነገር እንግዲህ መጨረሻ ላይ ሁሉንም ነገር ትርምስምሱን አወጣችሁ ማለት ነው። ቤተሰቦቻችን ያው እንደሚታወቀው እንግዲህ በጣም በሚገርም በሚደንቅ ሁኔታ ነው እንግዲህ ይሄ ነገር የሆነው። በጣም ነው የሚያሳዝነው ውድ ቤተሰቦቻችን። በዛ አማካኝነት እንግዲህ እንደሚታወቀው የሰላም ልጅ ያው የደረጀ ልጅ እንደሆነ ፊትኑ ደረጀን ዝታበት ነበረ። በቃ ምንም አይነት ነገር ቢሆን እመነኝ በቃ አለቅህም ብላው ነበረ። ምክንያቱም ይህን ነገር ሳላጋልጥ እኔ እንቅልፍ አይዘኝም፣ እህቴን ከአንተ ካልነጥላት ተቀረሁኝ፣ እውነትም እኔ አይደለሁም ብላ እንግዲህ ከአንዴ ሶስቴ እንደሚታወቀው ዝታበት ነበረ። እንዳለችውም አልቀረ። በመጨረሻ እንግዲህ ያያችሁት ቤተሰቡን በሚያሳዝን ሁኔታ እንግዲህ ትርምስምሱ ነው የወጣው። ይሄው ማርታም እንግዲህ ያለችበት ሁኔታ ታውቃላችሁ። ደረጀም እንግዲህ ይሄው እንደምታዩት አሁን ላይ ደግሞ ጭራሽ ከቤት ወጥቶ አንደበቱ እንኳን ማይናገር ሰውዬ ይሄው ያለበትን ሁኔታ በጣም በሚያሳዝን መልኩ ቤተሰቡ ያለበትን ነገር የምታዩት ነው። በዛ ላይ ደግሞ እዚህ ጋር ይሄው ኤቢ በቃ ያለችበት ነገር ከባድ ነው። በቃ እንዳለ ማርታ ጥሩ ስሜት ላይ አይደለችም። ልጆቹ ቤት ውስጥ በቃ ሰላማቸውን አጥተዋል። ምክንያቱም የእናትና አባታቸው ሰላም ማጣት እነሱን ራሱ ሰላማቸውን ነስቷቸዋል። እና በዛ አማካኝነት እንግዲህ እንዳጠቃላይ ውድ ቤተሰቦቻችን በቃ በከባድ ሁኔታ ውስጥ ነው ይሄ ነገር ያለው። እና ይሄን ነገር ለማስተካከል እንግዲህ ሁሉም ሰው የራሱን ተፍ እያለ በሚገኝበት ሰዓት ላይ ቤተሰቦቿን ለማስማማት ድጋሚ የፈረሰውን በይቅርታ እንዲታለፍ ለማድረግ እየጣረች ባለችበት ሰዓት ላይ ኤቢ ግን እሷ ደግሞ ሌላ ነገር ውስጥ አስገብታቸው ቁጭ አድርጋቸዋል ማለት ነው ቤተሰቦቻችን። እና በጣም በሚያሳዝን ሁኔታ እየሆነ ያለው ነገር በጣም ከባድ ነው። በጣም ማለት ነው ውድ ቤተሰቦቻችን፣ እውነት ለመናገር በጣም ነው የሚያሳዝነው። ስለዚህ ይሄ ነገር በዚህ እየሆነ ባለበት ሰዓት ላይ በቃ ለምን እንደሆነ ባይታወቅም ስለዚህ እያንዳንዱ ነገር ስለዚህ በጣም ከባድ ነው ውድ ቤተሰቦቻችን። በቃ ከባድ በሚባል መልኩ በቃ ከቃል በላይ በሆነ ነገር ነው እየሆነ ያለው። እንዳጠቃላይ በጣም ነው በቃ ትርምስምሱ እየወጣች። አሁን ደግሞ ያለፈው ሲገርምሽ እንድል ያገሬ ሰው ያ ሲገርም ደግሞ የአሁኑ ጭራሽ ይባስ እየሆነ ያለው ነገር ወይም እየተደረገ ያለው ነገር በጣም ከባድ ነው። ምንድነው አሁንም ዳጣን ምንም ይሁን ምን አንቺን በቃ ከዚህ ከቤተሰብ ልብ ውስጥ አወጣሻለሁኝ፣ በቃ እያንዳንዱን ነገር እኔ ወጥተሽ በቃ ወልቀሽ እንድትጠፊ አደርግሻለሁኝ። አሁንም ለምን እዚህ እንትን እንዳልሽ በቃ እያለ ነው ማለት ነው ውድ ቤተሰቦቻችን። ስለዚህ ለምንድን ነው እንደዚህ እያለች ነው
እያንዳንዱ ነገር ማለት ነው። አሁንም ዳጣን በቃ እመኝኝ ምንም ይሁን ምን ያለው ነገር በቃ ከአንዳንድ ለእያንዳንዱ ነገር እኔ ራሴ መውሰድ ያለብኝ እንትን እያለች ነው የምትገኘው። እና ውድ ቤተሰቦቻችን በቃ እንዴት ብዬ እንደምነግራችሁ አላውቅም። ውድ ቤተሰቦቻችንና እያንዳንዱ ነገር በጣም ከባድና አስቸጋሪ ነው በቃ ከሚባለው በላይ ውድ ቤተሰቦች። ምክንያቱም አሁንም ስለ ዳጣ እንግዲህ ሌት ተቀን እንትን እያለች ነው እያተራመሰች ነው። ምክንያቱም ይሄን ነገር ለምን እንደሆነ ባላቅም አልተወችም። በቃ እያንዳንዱን አሁንም ስለ ዳጣ ገብቼ ፈተፍታለሁኝ እያለች ነው የምትገኘው። ዳጣ ደግሞ ታይ ችግር የሚጎረጉር ሰው ለራሱ ችግር ነው የሚያመጣውና ታይ እያለቻት ትገኛለች። እሷም ግን ያንቺንም ጉድ ሳላወጣ እኔ ምንም ቢሆን ምን እንቅልፍ አይሰኝም በቃ እያለች ነው የምትገኘው። ደረጀንም ብለዋል በባለፈው አየህ ተው ከኔ ጋር ሰፋታ ይቅርብ ብዬ ነበረ ነግሬ ነበረ ከአንድ 2 3 ግን ስለዚህ አንተ አልሰማ ስላልክ ያለውን ነገር መስሚያ ስልጥት ስለሆነ እኔ ያለምንም ቅድመ ሁኔታ ማድረግ ያለብኝን ነገር እኔ ራሴ አደርጋለሁኝ እያለችው ነው ማለት ነው። እያለችው ብቻ ሳይሆን አሁንም የራሷን ነገር እያጣራች ነው። እንግዲህ ከገዚ ጀምሮ ገዚን ምን የምታውቀው ነገር አለ ስለ ዳጣ የምታውቀው ነገር ንገረኝ ስትለው እኔ እንዴት እንደ ሴት ልጅ ነገር እንትን እላለሁኝ ሲላት ይሄ ነገር ሳይሆን እኔ መረጃ ነው፣ ስለዚህ ኢንፎርሜሽን መረጃ ነው የጠየኩህና ለምን አትነግረኝም እያለችው ነበረ። እሱ ደግሞ እንዴ ዙሮ ዙሮ የምነገሩ ነገር ነው ከዚህ የበለጠ ሌላ የተሻለ ነገር ሌላ ምን ስምም ሆነ ምን ልትሰጪው ትችያለሽ እያላት ነው የሚገኘው። ግን እንዳጠቃላይ ከባድ ውስጥ ያለው ማለት ነው ቤተሰቦቻችን። ስለዚህ በዚህ መካከል ውስጥ እያለ እንግዲህ ሁኔታና ነገሩ እያንዳንዱን ነገር እንትን ለማለት የሄደበት መንገድ ትንሽ አስቸጋሪ ነው ውድ ቤተሰቦቻችን። ያው አሁንም ይዛለች በቃ የሚገርመው ነገር ደግሞ አሁን ምን አሰበች ደግሞ ያ እንትን ሲላት የኤቢን እጮኛ ሁኔታውን ስታየው በቃ እንዳሲላት ስታየው ማለት ነው በቃ የሚገርም እኮ ነው ጋይስ። እና ያንን ነገር ስታይበት የራሷን እንትን ለመዘርጋት ተጠቀመችና በጣም ነው የሚገርመው። በጣም ኃይለኛ ናት ልጅቷ ጋይስ በጣም ማለት ነውና አሁን ደግሞ እሱን እንኳን ታደርግለት ያኔ ብታደርገውም ችግር የለውም። ምክንያቱም ለኤቢም የሚጠቅማት አይነት ሰው ስላል አይደለ በጣም መጥፎ ሰው ነው። ስለዚህ ነገርዮሹን እንግዲህ በዛ ልክ ነው እንትን እያለች ያለችው ውድ ቤተሰቦቻችን። ከዛ በተረፈ በጣም ደስ የሚል ነገር ነው። በጣም ሀሪፍ እየሄዱ ነው የሚገኙት። ኤቢም እንግዲህ ቤተሰቦቿን ለማስማማት የራሷን ችግር እንትን ለማለት ብዙ እየሞከረች ቢሆንም እዚህ ጋር ደግሞ እንደሚታወቀው ልጁ በጣም አስቸጋሪ ነው። እንደሚታወቀው ማለት እሷ በእርግጥ ይህን የምታውቀው ጉዳይ የላትም፣ ግን ደግሞ በቃ ነገሮችን ስትሰማ ኤቢም እዚህ ጋር ጭራሽ አልጠረጠረችውም እሱን። ግን ዳጣ በቃ እያንዳንዱን ነገር ታይ እያለቻት ነው የምትገኘው። ያው ዳጣ ይሄን ያለችበት የራሷ ምክንያት አላት። ምክንያቱም ልጁን ከአንዳንድ ስለምታውቀው ነው። እሷ ግን ያን ነገር ስላልገባት ማለት እንችላለን እና በዚህ ነገር ታይ ዳጣን እንደውም በቃ እንደ ጥፋተኛ እያየቻት ነው። እንዳጠቃላይ ግን ቤተሰቦቻችን እየሆነ ያለው ነገር ትንሽ አስቸጋሪ ነው። ግን ያም ሆነ እግዚአብሔር ይመስገን ብሎ ግን እሱም ሆነ ሁላቸውም መጋለጣቸው የማይቀር ጉዳይ ነው። ምንም ይሁን ምን ማለት ነው ከአንዳንድ ማለት ነው እና እያንዳንዱን ነገር እንትን እያለች ነው የምትገኘው። በዛ አማካኝነት እንግዲህ እሷም አይሆንም እያለች ነው። ያው እሷን ያው የራሷን በራሷ እንትን ነው ያንን ነገር እያደረገች ያለችው። ግን ሆኗል ነገርዮሹ። ምክንያቱም እንዳያችሁት ነው ውድ ቤተሰቦቻችን በቃ ምክንያቱም ከሁኔታዎች ነገርዮሹን ከማድረግ አንጻር በጣም መጥፎ ሰው ነው ቃዲስ። ኤኒዌይስ ቀጣይ ሁሉም ነገር አሪፍና መልካም እንደሚሆን ተስፋ እናደርጋለን። በያላችሁበት መልካሙን ሁሉ ተመኘሁላችሁ። ላይክ ማድረግ አይረሳ። ላይክ፣ ሼር፣ ሰብስክራይብ ደግሞ እንዲሁ አብሮነታችሁ ከኔ ጋር ይሆንላለሁ። ወዳችሁንም ተከታተሉኝ። አመሰግናለሁ። ወዳችኋለሁ። ባይ ባይ። ቴንክ ዩ